ተግን የወለድከውንም የበደለህንም እኩል አደረክ። በምን መስፈርት እኩል ይሆናል? በራስ መተማመንህን አጣ። ሰው ውድድር የሚጀምረው በራስ መተማመን ሳይኖረው ነው። ጭራሽ ከማይሆን ሰው ጋር ብቻ አላውቅም። በአሁኑ ግን ስለነገርኳት ደስ ብሎኛል። የማን ትዳር ተበጥብጦ የማን ይቀራል? አሁንም ቲናን ትወዳታለህ? አልወዳትም፣ አልፈልጋትም። እና ምንድነው የሚያንገበግብህ? እንደውም የሷን ባህሪ ሊያሳይ የተላከሰው ዳንኤል ነው። ቆይ አባዬ፣ ዳንኤል ምንም አልበደለም ነው የምትለው? ምንም አላጠፋም ነው የምትለው? እሱ እኮ ነው ቤቴ ውስጥ ገብቶ ትዳሬን እየበጠበጠ ያለ። እሱም ባይሆን ሌላ ሰው ታመጣ ነበር። አመል አይለቅም። እሺ አባዬ፣ ብቻ ነገር ስታደርግ ስለቀጣዩ ማሰብ ጥሩ ነው። ቆይ ሱዚ፣ ቲናና ዳኒ ፍቅረኛሞች ናቸው እንዴ? ማን ነው እንደዚህ ያለሽ? ካሌብ እርግጠኛ ሆኖ ነው የነገረኝ። ሱዚ እባክሽን ካዘንችልኝ እውነቱን ንገሪኝ። እውነቱንማ ሰማሽው እኮ። እውነት ወንድምና እህት አይደሉ? አዎ አይደሉም። እናንተም እያታለላችሁኝ ነበር ታዲያ። ከኛ ጋር ምን ያገናኛል? ሄዶ እኛ ሁላችንም ወደንሻል። እየጠበቅነው እንደሱ አይነት ሰው ነበር። አንቺ ደግሞ በጣም የተሻልሽ ሆነሽ ነው የተገኘሽው። ማስተዋል ያቃቴ ለካ። በቃ ቱቲ እንሂድ፣ በተለያየ መንገድ እንሂድ። ደግሞ አብረን እየከሰረን ያለን እየመሰለኝ። መቼም አንከስረም። ይኸውልሽ ትልቁ ኪሳራችን ደግሞ መክሰራችንን አለማወቃችን። አንከስርም። ከዛ ቤት ይዘን መውጣት ያለብን ነገር ይዘን ወጣለን። መቼም እዚህ ድረስ መጥተህ ፈራው አትለኝም አይደል? ያንቺን አላውቅም። ይኸውልሽ እኔ ግን እፈራለሁ። ደግሞ የእነሱን ንብረት አጣለሁ ብዬ ተስፋ አላጣም። የበሰበሰ ዝናብ አይፈራም ሲባል አልሰማህም? ሴትዮ ተስፋ ከቆረጥሽ የራስሽ ጉዳይ። እኔ ግን አሁን እንድንነቃ እየነገርኩሽ። ቆይ ምን ተፈጥሮ ነው? የተፈጠረውን ተመልከቺ እስቲ። አንዳንድ አይንሽን ግለጪ። እንዴ ሁሉንም ነገር እኮ እያጣን ነው። ባዶአችንን እየቀረን ነው። አንዳንድ ነገሮች እንደተበላሹ አውቃለሁ። ሁሉም ነገር ነው የተበላሸው። ሁሉም ነገር። እስቲ ቆይ ያገኘነውን ነገር ንገሪኝ። ይስተካከላል። አንተ ብቻ ነህ። ካልሆነም ደግሞ ሞክረው ነገር ሞክራለሁ። ምን ሞት እንኳን ቢሆን። አረ መግደል ይሻላል። አዎ የመጨረሻ አማራጭ ከሆነ አድርገዋለሁ። ቆይ ለካሌብ ማን ልድርለት ነው? ትሁትን ወይስ ሄደን? እኔ የፈለገው መርጦ ቢያገባ ደስ ይለኛል። ሁለቱም ምን ይወጣላቸዋል? ሁለቱም ቆንጆ ናቸው። በዛ ላይ እንዳልኩሽ ልባቸውም ወርቅ ነው። ታዲያ ሁለቱንም ያግባ እንዴ? አንዳንድ ሰዎች ሁለት ቦታ መሆን ይችላሉ። የኔ ልጅ ግን አይችልም። ደግሞ ኤደን ተብያዋን እቆልፋታለሁ። እኔ ደግሞ አንቺን እቆልፍሻለሁ። ምን? ትሁት ራሱ እንዴት እንደምታምር መቼስ ልብሱን ነው ኖር ብሎ የተቀበሉት። በጣም እንጂ እነሱ ራሱ ደነገጡ። እሷ ትረዳለች፣ ለእሷ ይገባታል። አባዬ ትዳር እንዴ ተመቸ? እንደውም እሷ ትሻላለች። እናንተዬ ትሁት እንደዚህ ቆንጆ ነበረች እንዴ? እንኳን ካሌብ አይደለም እኛንም ማስደንግጣናለች። ሰላም ጤና ይስጥልኝ ውድ የዚህ ቻናል ተከታታዮች እንዴት ናችሁ? እንኳን ወደዚህ ቻናል በሰላም መጣችሁ እያልኩኝ ዛሬ በትሁት ድራማ ተመልሻለሁ ማለት ነው። ትሁት ድራማ እንግዲህ በጣም እያጓጓ ያለ ድራማ ነው። ቲና አሁንም ተንኮሏ እንግዲህ ልትተው ፈቃደኛ አይደለችም ማለት ነው። ብዙ ነገሮች ብታጣም ብዙ ነገሮች ቢጋለጥባትም የውሸት ታሪኳ የውሸት ትዳሯ ቢጋለጥም አሁንም ቢሆን አልከሰርኩም እና አላምንም፣ መያዝ ያለብኝን ነገር ይዤ ነው ከዚህ ቤት መወጣው እና ምንም ማጣው ነገር የለም እያለች ነው። ዳኒ ግን ከስረናል እና እንደከሰርን አምነን ከዚህ ቤት መውጣት አለብን ብሎ እንግዲህ እየተሟገታት ነው። ኤደን ስለ ዳኒ እንግዲህ ከቲና ጋር ያለውን ግንኙነት በባለፈው ክፍል ካሌብ እንግዲህ ወንድማማቾች ወንድምና እህት እንዳልሆኑ ፍቅረኛሞች እንደሆኑ ነግሯት እና ስደነግጥ ነበረ ድራማው ያለቀው። እንግዲህ በዛሬ ክፍል አይ አንተን አላምንም ሄጄ አባባን መጠየቅ ጋሽን መጠየቅ አለብን ብላ መጠየቅ አለብኝ ብላ ሄዳ ነበረ። እንግዲህ መጀመሪያ ያገኘቻት ትሁትን ነበረ። ሱፍ በወጣችበት እንግዲህ አግኝታት ትሁት ዳኒና ቲና ግንኙነታቸው ምንድነው? እህትና ወንድም አይደሉም ወይም ፍቅረኛሞች ናቸው ወይ ብላ ስትጠይቃት ማን ነገረሽ ብላ መጀመሪያ ካረጋገጠች በኋላ ካሌብ እንደነገራት ስትነግራት እንግዲህ አው በጣም አዝናለሁ ግን
የተሻለ ኑሮ ለማኖር ብሎ ነው ይሄ ሁላ የሚያደርገው ሲላት፣ የሰውን ትዳር አፍርሶ ነው ወይ የሰው ቤት አፍርሶ ነው ወይ የኔ ቤት የሚገነባው? እንግዲህ መሰረቱ ትክክለኛ ፍቅር ያልሆነ ብር የሆነ ትዳር መጨረሻው አያምርም። እናም ትክክለኛ ባልሆነ መንገድ በመጣ ብር ደግሞ ትዳራችን መስርተን ምን አይነት ትዳር ነው የሚኖረን? እናም ደግሞ የፍቅር ሌላኛው መገለጫው መታመን ነው። እናም ደግሞ እሱ ከሌላ ሴት ጋር ተኝቶ ያመጣው ብር እኔ ሊያንደላቅቀኝ ሊያስደስተኝ አይደለም ብላታለች ማለት ነው። እንግዲህ እስካሁንም ድረስ ለሱ አልነገረችውም፣ ዝምታውን መርጣለች ማለት ነው። ምክንያቱም እሷም ካሌብ በሄደበት መንገድ እውነታውን በራሷ ማረጋገጥ ትፈልጋለች። ምክንያቱም ሰው የሚነግረን ነገር 100% እውነት ላይሆን ይችላል ብለን ደግሞ በፍቅር አመት ቆይተዋል። በጣም የምታምነው የምትወደው ጓደኛዋ ነበረ። እናም ደግሞ እድሜዋ እንደበላ በጣም እንደምታምነው ነበረ ስታወራ የነበረው እና ከነሱ ሰምታ ሳይሆን እውነታውን ባይና አይታ ማረጋገጥ ፈልጋለች ማለት ነው። እንግዲህ ዳንኤልም አግኝታው እንግዲህ ወዴት እንሂድ የት ወስጄ ላዝናናሽ ሲላት፣ አይ ወደ ሌላ ቦታ የመሄድ እቅድ የለኝም፣ ዛሬ እናንተ ቤት ነው መሄድ ምፈልገው፣ ከአንተ ቤተሰብ ጋር ነው ማሳለፍ ምፈልገው ሲላት፣ አይ ለምንድን ነው እዛ የምትሄጂው? እዛ መሄድ የለብንም ሲላት፣ እንግዲህ እኔ ፈልጊያለሁ ብላ ትታው ሄዳለች ማለት ነው። እሱም ደግሞ ነገሮች እንዳይጋለጥበት ቲና ጋር ደውሎ ከእሷ ጋር እንግዲህ ወጥቶ ያለውን ነገር ሲያወራት ነበረ። ተይ እናቁም እንግዲህ ሌላ መንገድ እንፈልግ አይነት ነገር ሲላት፣ እሷ ምንም አልፈታውም ምፈታው መስሎታል እያለች ነበረ። እንግዲህ ኤደን ወደ ቤት ሄዳ ጋሼን አግኝታ እንግዲህ ለምን እውነታውን አልነገሩኝም እስካሁን ድረስ አቆም ነበረ እኮ እስካሁንም አልጎዳም ነበረ ብላ ስትላቸው፣ ጋሼም እንግዲህ አይ እውነታውን ራስሽ እንድታረጋግጪ እኮ ነግሬሻለሁ፣ ነገሮችን ማመን የለብሽም፣ ሁሉንም ነገር ለምን ብለሽ ጠይቂ፣ አረጋግጪ ብዬሽ በሚገባ መልኩ ነግሬሻለሁ፣ አንቺ ግን አልታይሽ ብሎሽ ነው ብለው ሲነግሯት፣ ከዚህ በፊት እንግዲህ ቤት ውስጥ ቁጭ ብላ ከነሱ ጋር እያወራች ሁለቱም መጥተው ዳኒ ልሸኛት ሲል አንተ ለምን ትሸኛታለህ ያለችበት ቅጽበት አስታውሳ እኔ ነኝ መንቃት ያቃተኝ እንጂ መንቃት ነበረብኝ ብዙ ነገር አይቼ ነበረ ብላለች ማለት ነው። እንግዲህ ጋሼም እነሱን ለማበሳጨት ካሌብ በጣም እየተናደደ በነገሮች ሁላ እነሱ በሚያደርጉት ነገር እያከበሩኝ አይደለም፣ እንደ ጥገኛ እያዩኝ ነው፣ አንተ ደግሞ ለእኔ ክብር እኔ መበሳጨት ምንም እየመሰለህ አይደለም ብሎ አባቱን ወቅሶ ነበረና አባትየውም እሱን ለማስደሰት እነሱን ለማበሳጨት እነሱን እራት ሊጋብዙ አስቀድመው እንግዲህ ነግሯቸው እነሱ ፊት እራት እንብላ እላቸዋለሁ እንግዲህ አዲስ ነገር እንዳይሆንባችሁ ብለው ለትሁትም ለካሌብም አስቀድመው ነግሯቸው ነበረና እንግዲህ ቁጭ ባሉበት ሁለታችሁ እራት ልጋብዛችሁ ፈልጋለሁ፣ አዲስ ስራ ተፈራርም ያለውና ደስተኛ ሆኛለሁ እና ስራውን ከተሰራ ደግሞ በአንተ ስም አድርገዋለሁ ሲሉት፣ ካሌብም አይ ያንተ ማለት የኔ ነው በአንተ ስም ይሁን፣ እንግዲህ በጣም ደስ ብሎኛል፣ እራትም ደግሞ ደስ ብሎ ነው የምንጋበዘው፣ ስራም ካለባት ትታት ሄዳለች ትሁት ብሎ እንግዲህ እራት ሊጋበዙ እንግዲህ ለባብሰው ሲመጡ ትሁት ሌላ ሰው መስላ በጣም አምሮባት ነበረና የመጣችው ሁሉንም ደንግጠው እሷ አትመስልም ነበረ። ምክንያቱም ሰራተኛ ናት፣ በሰራተኛ ልብስ ነበረ ከዚህ በፊት የሚያውቋት፣ ግን ቅይር ብላ በጣም አምሮባት ነበረ የመጣችው። እናም እንግዲህ አባትየው እነሱም ለማበሳጨት ፎቶ ላንሳችሁ እንዲያምሩብሽማ ፎቶ ሳትነሱ አትቀሩም ብለው ፎቶ አንስተዋቸው ምናምን እራት ሊበሉ ሄዱ ማለት ነው። እንግዲህ እራት በልተውም ሲመጡ ካሌብ ስለነበረው ነገር ስለ እራቱን በጣም ደስተኛ እንደሆነ እነሱን ለማበሳጨት ወተን እኛ ግን ጥሩ ጊዜ አሳለፈን ብሎ አስቀድሞ ለትሁት ነግረዋት በጣም አመሰግናለሁ ስለ እራቱ እንግዲህ በጣም ደስተኛ ነበርኩኝ ብሎ ነግሯት፣ አባትየውም ሳሎን ሲያገኛቸው እነሱን ለማበሳጨት ወተን እኮ በጣም ጥሩ ጊዜ አሳለፍን፣ በጣም ጥሩ ጊዜ ነበረ ብሎ ሲላቸው እንግዲህ እንትናም አምሮ አስቀድማ ቲና አባትየው ትሁትን በዚህ መልኩ አልጠበቅኳትም ነበረ፣ እራት እንዴት ነበረ ብላ ስጠይቃቸው
በጣም አሪፍ ነበረ። ቅን ልብ ካላቸው ሰዎች ጋር ነው እራት የወጣሁትና እንዴት ጥሩ አይሆንም ብለሽ ታስቢያለሽ ብሏት ነበረ። እንግዲህ ካሌብም እንግዲህ ቲና ትሁት በጣም አምሮባት ነበረ፣ ውብ ሆና ነበረ ብለው ለአባትየው ሲነግራቸው አባትየው የሚፈልጉትን ነገር እንግዲህ ቲናና ካሌብ እንዲጋቡ ነበረና እንግዲህ ልዳርክ ወይ ብለውታል ማለት ነው። ቀጣዩ ክፍል ምን እንደ አብረን የምናይ ይሆናል። አብራችሁኝ ስለነበራችሁ ከልብ እያመሰገንኩኝ መልካም ጊዜ ተመኘው። ባባይ